የአውሮፓ ቻምፒየንስ ሊግ የተደረገ አምስተኛ ዙር ጨዋታዎች ነበሩ። ከዚህ መካከል ኤምሬትስ ላይ የተደረገው የአርሰናልና የባየር ሙኒክ ጨዋታ ነበረ። አርሰናል 3-1 በሆነ ውጤት አሸንፏል። ዩሪያን ቲምበር እንደዚሁም ማዱኬና ማርቲኔሊ ናቸው ግቦችን ያስቆጠሩት። ካርል ብቸኛውን ግብ ለባየር ሙኒክ አስቆጥሮ ለመጀመሪያው አጋማሽ ሁለቱ ቡድኖች ላይ የመመጣጠር ነገር ነበረ። ባየር ሙኒክ በተሻለ አቅም ሜዳው የላይኛው ክፍል ላይ ለመጫወት ጥረት ሲያደርግ ነበር። አርሰናል ደግሞ እያንዳንዱን ስፔሶች ለማጥቃት ጥረት ሲያደርግ ነበረ። መጀመሪያው ግብ የተቆጠረው ከቆመ ኳስ ነው። 10ኛ የቆመ ኳስ ነው በዘንድሮ ውድድር ዓመት። ለዛው ከማዕዘን ምት የተቆጠረ 5ኛ ግብ ነው። እንደ ቡድን አርሰናል አሁንም ቢሆን በቆመ ኳስ ላይ ቡድኖች ላይ ጫና ማሳደሩ ትልቅ መሆኑን እየተመለከትን እንገኛለን። ጨዋታውን ለመቆጣጠር ያደረገው ጥረት ድንቅ ነበረ። ባየር ሙኒክ በተለይ አማካኝ ክፍል ላይ ብልጫ ለማግኘት እና ሃሪ ኬን ወደ ኋላ ሲመለሱ ስንመለከት ነበር። ቁጥሩ ላይ ዶሚናንት ለመሆን ነበር ጥረት ሲደረግ ነበር። ይህንን ግን በተለይ ዲክላን ራይስ እያንዳንዱን ሜዳ ክፍል ይረግጥ ነበር። እሱም ከጨዋታው በኋላ እንዳነሳው በህይወት ዘመኔ ካሳየኋቸው ድንቅ እንቅስቃሴዎች መካከል አንደኛው ነው ብሏል። ያው ለኔ ከሪያል ማድሪድ የነበረው ያ ጨዋታ ቅጣት ምት ያስቆጠረበት ግብ እንቅስቃሴ ስለነበር ያ ነው። ለሱ ግን ያው ትላንት ነው ጨዋታ አንስቷል። እንደ ቡድን ጨዋታው ኮከብ ነበር። ያው ጨዋታውን ኮከብ ነበር። ብዙ ነገሮችን የወሰነው እሱ ነው ያስባለው። ሁሉ ቦታ ላይ ይገኝ ነበር። የባየር ሙኒክ አማካኝ ክፍል የሚፈልገውን ነገር እንዳያገኝ ከማድረግ አንፃር የተዋጣለት እንቅስቃሴ ሲያደርግ ነበር የተመለከተ ነው። ለምን 105 ሚሊዮን ፓውንድ እንደወጣበት እያሳየን የሚገኘው ምናልባት በርከት ያሉ ክለቦች መጀመሪያ ላይ እሱን ሲፈልጉ የነበሩ ክለቦች እንዴት እንዳጡትም አሁን ባለፉት ጨዋታዎች እያሳየን የሚገኘው አርሰናል ቤት ከመጣበት ጊዜ ጀምሮ በ8 ቁጥርም እንደዚሁም 6 ቁጥር ላይ ሲጫወት ድንቅ እንቅስቃሴን እያሳለፈን የሚገኘው ግራኒት ዣካ ከወጣ በኋላ ወደ ግራ የሚያመዝነው አንደኛው አማካኝ እሱ ነው። እዛ ቦታ ላይ ሌት ከመሆኑ ይገኛል ቦክስ ውስጥ። ከዛ ውጭ ደግሞ በተጨማሪ ኦቨርሎድ በማድረጉ ረገድ ወደ መስመር አመዝኖ ሲወጣም ትልቅ አስተዋጽኦን እያበረከተ ይገኛል። በትናንትናው የጨዋታ እንቅስቃሴ ይህንን ያያነው የመጀመሪያው አጋማሽ ላይ በተቻለ አቅም ሙኒክ ጥረቶችን ሲያደርግ ነበር። ሁለተኛው አጋማሽ ግን ሙሉ ለሙሉ ጨዋታው ከቁጥጥራቸው የወጣ አርሰናል ሁሉን ነገር እየወሰደ መጣ። ሙኒክ አቻ ከሆነ በኋላ በተለይ ካርሎስ ባስቆጠራት ግብ አቻ ከሆነ በኋላ ሁለተኛው አጋማሽ ላይ ያለን ለማስጠበቅ ጥረቶችን ያደርግ ነበር። ያ ግን አልሆነም። ማርቲኔሊ ያስቆጠራት ግብ ስንመለከት ከጀርባ የነበረውን ስፔስ እንዴት ማጥቃት እንደሚችልና አርሰናል በሁሉም ረገድ የተዋጣለት ቡድን መሆኑን ነው የሚያሳየው። አንዳንድ ቡድኖች አንዱ መንገድ ሲዘጋባቸው ከዛ በኋላ ይህንን ማድረግ አይችሉም። አርሰናል ግን ይህን እያደረገ ነው። ይህንን በትናንትናው ጨዋታ ብቻ አይደለም የተመለከትነው። የቢልባኦን ጨዋታ የምናስታውስ ከሆነ ተመሳሳይ መንገድ ነበረው። አርሰናልን ለማጥቃት ስትሄድ ጀርባን ያጠቃል። ተጠግተ ደግሞ ተከላከል ከሆነ በቆመ ኳስ ግብ ያስቆጥርብሃል። በየትኛው መንገድ ግብ ይቆጠርብሃል። አንተ ጥንካሬ ነው በምታስበው መንገድ ሁሉ ግብ ማስቆጠር ይችላልና ይሄ ቡድኑ የተገነባበት መንገድ ሁለንተናዊ ነው። በአንድ መልኩ ብቻ የሆነ ቡድን ፕሮሰስ ብቻ አድርጎ አይደለም የሚያሸንፍ። አሁን ሚኬል አርቴታ ላይ እየተመለከተ ነው። ይሄንን ነው ከሞይስ የወሰደው ነገር አለ። ትናንት ምናልባት ከጨዋታው ቀደም ብሎ ቪሰንት ኮምፓኒ የሰጠው አስተያየት ጥሩ ማሳያ ይሆናል። እንዴት ነው ሁለታችሁም ከፒፒ የወሰዳችሁት ነገር አለ? ስለ ሚኬል አርቴታስ ምንድን ነው የምትለው? አይ እናንተ ጋዜጠኞች ናቸው አይደላችሁ? ይሄን አናሊሲስ ዳታ መስራት ትችላላችሁ እኮ ይሄን ቼክ ማድረግ ትችላላችሁ፣ ጥናቶችን ማድረግ ትችላላችሁ፣ የራሳችን የሆነ ከለር አለን ብሎ ነበረ። በጨዋታው እንቅስቃሴ የተመለከት ነው። ይሄን ነው ባየር ሙኒክ በውድድር ዓመቱ እያንዳንዱ ጨዋታ ሳይሸነፍ ነበር የተጓዘው። ረጅም ጊዜም ተጉዟል። ከረጅም ዓመት በኋላ ነበር በተለይም በአጠቃላይ 14 ጨዋታዎችን ሳይሸነፍ አሸንፎ መጓዝ አዲስ ታሪክ ጽፎ ነበረ። አሁን ግን የመጀመሪያውን ሽንፈት ትላንትና በአርሰናል ገጥሞታል። ሙኒክ እንደ ቡድን ተሸግሮ ተመልክተናል። 2 ግብ በላይ ሲቆጠርበት አርሰናል በተለይ ከረጅም ጊዜ በኋላ ነው ይሄን የተመዘገበው። ሙኒክ እንደ ቡድን ተሸግሮ ነበር። 8 ሙከራዎችን ያደረገው ኤክስጂ ዝቅተኛ ነው። ግብ ስላስቆጠረ አይደለም 0.6 ነው ማስቆጠር የነበረበት ግብ መጠን ሙኒክ ምን ያህል እንደተቸገረ ማሳያ ነው። ሌላኛው ጥሩ ማሳያ የማነሳው በአርሰናል የመከላከል ዞን ፔናልቲ ኤሪያ ምን 16 ከ50 ብለን የምናነሳው በተለምዶ እዛ ኤሪያ ላይ ባየር ሙኒክ 13 ኳሶችን ብቻ ነው የነካው። ሃሪ ኬን ደግሞ ምንም ኳስ ነካው። አርሰናል በመከላከሉ አደረጃጀት ላይም ትልቅ አስተዋጽኦ እንደነበረው እስካሁን ቶተናም ተጫዋች ሆኖ አሁን ሙኒክም የተጫወተ ሃሪ ኬን አርሰናል ላይ ምንም ሙከራ ሳይሞክር የወጣበት ጨዋታ የመጀመሪያው ጨዋታ ይህ ጨዋታ ነውና ምን ያህል አርሰናል በሁሉም ረገድ የተዋጣለት እንደነበር ማንሳት እንችላለን። ሌላኛው አንፊልድ ላይ የተደረገው ሊቨርፑልና ፒኤስቪ አይንዶቨንን ያገናኘው ጨዋታ ነበር። በፒኤስቪ አይንዶቨን 4-1 አሸናፊነት ተጠናቋል። ኢቫን ፔርሲች 6ኛው ደቂቃ ላይ ግብ ካስቆጠረ በኋላ ሊቨርፑል ከ10 ደቂቃ በኋላ በሶውዝ ላይ የተመለሰ ይመስል ነበር። ሆኖ ቲል እንደዚሁም
ግሪዎች 2 ግቦችን አስቆጥሮ አሸንፎ ወጥቷል። ፒኤስቪ አይንዶቨን እንደ ቡድን ሊቨርፑል አሁን ያለበት ደረጃ እጅጉን አስቸጋሪ ሁኔታን ያሳለፈ ነው የሚገኘው። ካለፉት 12 ጨዋታዎች 9 ተሸንፈዋል። ይህም ከ1953 የውድድር ዓመት በኋላ ለመጀመሪያ ጊዜ ነው። ከዛ ውጭ ሌላም ጊዜ እንደዚሁ ገጥሞት ነበር። 1954 ላይ ተመሳሳይ አጋጣሚ ነበረ። እንደ ቡድን ግን አሁን ያለበት ደረጃ አሳሳቢ መሆኑን እያየን የምንገኘው። ሊቨርፑል ላይ 4 ግቦችን እንግዲህ ሲቆጠር ከረዥም ጊዜ በኋላ ነው። 2023 ላይ ሪያል ማድሪድ ይህንን አድርጎት ነበረ። ከዛ በኋላ የተከሰተ ክስተት ነው። አሰልጣኝ አርነ ስሎት የመሰናበት እድላቸው ሰፊ የሆነ የመጣ ይመስላል። ሊቨርፑል 3 በላይ ግቦች በተለይም ተከታታይ 3 ጨዋታዎች ላይ ሲቆጠሩበትም ከ1992 በኋላ ለመጀመሪያ ጊዜ ሆነና ብዙ መጥፎ ታሪኮችን ያስመዘገበበት ምሽት ሆኖ ነው በሊቨርፑል በኩል ያለፈው። አማካኝ ክፍሉ ሙሉ ለሙሉ ተዳክሞ ነበር። ተከላካይ መስመሩን በተመሳሳይ መልኩ በጨዋታው ላይ ፍጹም ቅጣት ምት ሲገኝ ቨርጂል ቫን ዳይክ ነው ስህተት የሰራውና ዘንድሮ በአጠቃላይ 3ኛ እሱ በሰራው ጥፋት ፍጹም ቅጣት ምት ሊቨርፑል ላይ ሲገኝ ነውና እንደ ቡድን እየተቸገረ ነው የሚገኘው። በርካታ መሻሻሎች ይጠበቁበታል። ይህንን ማድረግ የማይችል ከሆነ ሊቸገር ይችላል። ኦሎምፒያኮስና ሪያል ማድሪድን ያገናኘው ጨዋታ በሪያል ማድሪድ 4-3 አሸናፊነት ተጠናቋል። በዚህ ጨዋታ ላይ ኪሊያን ኤምባፔ ሃትሪክ ሰርቷል። 4 ግቦችን ነው ያስቆጠረው። 4-3 በተጠናቀቀበት ጨዋታ 4 ግቦችን ሲያስቆጥር ይሄ ሁለተኛው ተጫዋች ነው። ኤሊቺች ከዚህ ቀደም ይህንን አሳክቶ እንደነበር የሚታወስ ነው።